እንዴ በግድ ነው እንደምትወስድ እኔ ፕሮግራም አድርጌ ሄዳለሁ ጸበል ለመሄድ ፕሮግራም አያስፈልግም ስርዓት ነው እኔ በቃ ስለ በፕሮግራም ነው እኔ ጸበል መሄዱ አሁን በሽተኛ ታማሚ አይደለሁም እኔ ሰው በሽተኛ ብቻ ነው መሄደው አይደለም እኔ ግን አሁን ደህና ነኝ ጤነኛ እኮ ነኝ ያዝ ልበስ ምን ሆነ ነው አሽ አስቀምጥ በእናትህ ትሄዳለህ ጸበል ምን ሆነ ነው አብረን እሺ በልስ እኔ ነጠላውን እቀበላለሁ እኮ ችግር የለውም እኮ እሺ በቃ ጸበል ግን ደግሞ አሁን ጸበል መሄድበት ጊዜ አይደለም ነው አጠቃላይ እሺ መቼ ነው ጊዜው አሁን ቆይሽ ጤነኛ እኮ ነኝ ሳልታመም እንዴት ነው ጸበል መሄደው እሺ እኛ ከዚህ በፊት ስንሄድ እብድ ሆነን ጤነኛ ብትሆን ናሂ ማለት ነው እኔ ጤነኛ አይደለም ጤነኛ ብትሆን ኑሮ እኔ እንደዛ አድርጌው ቤቷን አሳይቼክ እንደዛ አታደርግም ነበር ቢያንስ ያለችበት ሁኔታ አይተህ ታዝንላት ነበር በቃ እኔ ልጆቼ ማየት ነው የምፈልገው ለዛም ብዬ አይደል አንቺ ጋር እና ልጆችን አይተህም እኮ ምንም እኮ አራራህም ናሂ አራራህም እኮ ምንም ነገር ሄዳለ ለኔ መፍትሄ መፈለግ ነው እንጂ ችግር ላይ ጥላኝ ትሄዳለህ አትሄድም አይደል እኔም በቃ ናሂ አታልቅስ ለምንድን ነው የምታለቅሰው እንኳን አንድ ሰው እንኳን ከጎንህ የለም ማንንም የኔን ችግር የተረዳ እኛ ከጎንህ ስለሆነን አይደል እንደዚህ ወደ እግዚአብሔር ቤት እንውሰድክ ምንልህ ሰላም የተወደዳችሁ ውድና ምርጥ እንቁ ቤተሰቦቻችን እንደምን አላችሁ እኛ እግዚአብሔር ቸሩ መድኃኒዓለም የተመሰገነ ይሁን በጣም ደህና ነን ውድ ቤተሰቦቻችን ዛሬ ወደ እናንተ የመጣ ነው አንድ ከባድ ርዕስና ወሳኝ ነገር ይዘን የመጣ ነው የብዙ ሰዎች አስተያየት ነው የብዙ ሰዎች ሐሳብ ነው ከዛ በፊት ግን ሰላምዬ ሰላም በያቸውና እስቲ ሰላም እንዴት ናችሁ ውድ ቤተሰቦቻችን ደህና ናችሁ የአሹ ቤተሰብ እንዴት ናችሁ እኛ አለን ደህና ነን እግዚአብሔር ይመስገን ያው የተፈጠረውን ነገር ሁሉም ነገር እያያችሁ ነው እና እኔ ለጥሩ ነገር ብዬ ነበር ናሂን የጠራሁት ወደ የወሰድኩት ማለት ብቻቸው ተገናኝተው ስለማያውቁ ብቻቸው በተረጋጋ መንፈስ ቁጭ ብለው እንዲያወሩና ወደ ልቦናው እንዲመለስ ያለችበትን ሁኔታ አይቶ እንዲያዝንላት ልጆቼ እንዲል ከሁሉም በላይ እሷና ልጆቼ ይበልጣሉ ከማንም በላይና እንደዛ ብዬ ነበር ያሰብኩት ግን እንዳሰብኩት አልሆነልኝም ውዬም በጣም አዝናብኛለች ያው እንዳያችሁት ከቤት ማስወጣኛለች እኔም እንደዛ ስቢው አልነበረም ውዬ በዚህ አጋጣሚ በጣም ይቅርታ አድርግልኝ እኔ ሰላም እንዲፈጠር ትዳራችሁ እንዲመለስ ብዬ ነበር ያሰብኩት ግን አንዳንዴ ያው እንዳሰብኩ አይሆንምና ከባድ ነው እንደምታየው እሺ አው ቤተሰብ ባለ ትላንትና ሰላም ያረጋችሁን አይታችኋል ማለት በቃ እኔም አውቃለሁ ግን በቃ ትክክለኛ ነገር ነው ያደረገችው ማለት ቤቱን ማሳየት አልነበረባትም ግን ደግሞ ብዙ ሰዎች ለብቻቸው ያውሩ ውብዬና ናሂ ለብቻቸው ሆኖ ያውሩ ሚለውን አስባ ነው እንጂ ከክፋት አስባ ወይም ቤቱን ለመጠቆም ወይ ውብዬን ለመረበሽ ምናምን አስባ አይደለም አይታችኋል እስካሁን ድረስ ማንንም ሰው ከጎኗ በሌለበት ጊዜ እኔም ሰላምም አብረን ከጎኗ ነበርን እና ከዛ አንፃር ተረዱ ሁላችሁም በክፋት አትረዱ ሰላም ያሰበችው ከዛ አንፃር ነው በቃ እንዲስማሙ እንዲነጋገሩ ሁለቱ ሲገናኙ ሁለቱ ሲያወሩ የተሻለ ነው ሚል ነገር ታስቦ ነው የተደረገው እንጂ ናሂን ቤቱን አሳይታ ውብዬን እንድትበጠበጥ ምናምን አስባ አይደለም ውብዬም ያው ከፍቷታል ግን ችግር የለውም ያለውን ነገር እኔም በቃ ውብዬን ቀስቤ ያናግራታለሁ ግን ሁለተኛ በቃ እንትን አይልም በቃ ሌላ እንትን አማራጭ እንፈልጋለን እንጂ ውብዬ ሰላም የሚበጠበጥበት ሁኔታ አይኖርም በቃ ቤት አይመጡም ከዚህ በኋላ ማለት ነው ያው ያለውን ነገር እንደዛ እንድትረዱ የሰላምንም ነገር በመጥፎ ሳይሆን በጥሩ ጎን እንድትረዱ ነው እና ዛሬ አስበን የመጣነው ምንድነው ዛሬም ደግሞ እኛ ይሄን ነገር አልተውንም ናሂ ወደ ራሱ እንዲመለስ የብዙ ሰዎች ሐሳብ አለ ብዙ ሰዎች ብዙ ነገር እያሉ ነው
እኛ እንዲያርጎ ያልናችሁ እንዲሆኑ ጸበሉ ሰዱ ደግሞ ፖሊስ አምጡ በሰው በጣም ብዙ አስተያየት እና ያንን ነገር ሳናረግ እናንተ እኛን አትሰሙንም እያሉን ነውና ዛሬ ምንድነው እነሱ እስቲ እናንተ ያላችሁትን እስቲ ጸበል ሞክር እና ጸበል እንሄዳለን ናሂን ጸበል ለመሄድ ጠርቼዋለሁ ለመውሰድ ማለት ነው ጠርቼዋለሁ ከኔ ጋር ጸበል እንዲሄድ ማለት ነው ከኔ ጋር ጸበል እንዲሄድ ሰላምዬን ባለችበት እንድታናግረው ነው የጠራሁት ናሂን ማለት ነው ይመጣል ሲመጣ በቃ እዚህ ምንድነው ያስከው ካላችሁ ከሰላምዬ ጋር አውርተን እንኪዮ ነጠላ ነው ያስኩት ለኔም ለሱም ነጠላ ነው ያስኩት ማለት ነው ይሄንን ነጠላ መጀመሪያ እናሳየውም በቃ ይሄንን ለብሰ ጸበል እንሄዳለን እንለዋለን ማለት ነው የሆነ ነጠላ አዘጋጅቼለታለሁ ቤተሰብ እስቲ እናንተም ደግሞ እስቲ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ ይሄው ጸበል ልንሄድ ከናሂ ጋር ወስነን ማለት በቃ በግድም ቢሆን አሳምነን ቤተሰብ አይታችኋል እጄ ተመቱ አሁን ድኜ ነው ተሽሎኝ ነው ማለት ነው ትንሽ ነበረ እጄ ያው ተሽሎታልና እንግዲህ ያለውን ነገር በጣም ጥረት እያደረኩ ነው ነገሮችን ለማስተካከል ሰላም በቃ ነገሮችን ለማስበጥ በቻልነው አቅም ጥረት እያደረግን ነው በጉልበት ሳይሆን በጥበብ ነገሮችን ለማድረግ ጥረት እያደረግን ነውና እሺ ብሎ ሰላም ጸበል ሊሄድ ይመስልሻል ያው አሹ ወንድሜ እኔ ማለት ይመስለኛል ቢያንስ እንደ እግዚአብሔር እኛ ያሰብነው እኔንም መጀመሪያ በሂደት ሁለቱ ይገናኙና ሰላም ይፈጠርና ከዛ በኋላ ወደ ጸበል እንወስዳለን ብዬ ነበር አስቤ ይሄንን ነገር ያደረኩት ግን በተቃራኒ ሆኖ ነው ያገኘሁትና እንደዚህ አስቤው አይደለም ያደረኩት ውብዬንም በጣም አዝናብኛለች በዚህ አጋጣሚ ነው አሁንም ይቅርታ እላለሁኝና እንደምንም ብለን ጸበል ለመውሰድ አስበሃል አንተ ካንተ ጋር ታይዛችሁ ነው የምትሄዱና ያው ከእግዚአብሔር ጋር እናናግረውና አናግረነው ጸበል የሚሄድበትን ነገር በጸባይ ቀስ ብለን አናግረን እስኪ ለማግባባት እንሞክራለን ያለውን ነገር እስከዛ ድረስ ውድ ቤተሰቦቻችን ላይክ ሼር ሰብስክራይብ አድርጉ እንወዳችኋለን ሰብስክራይብ ያደርጋችሁ አይደለም አሪፍ ቪዲዮ ለእናንተ እንዳመጣላችሁ ሰብስክራይብ አድርጉ አሹቲውን አሳድጉ ፕሊዝ ሰብስክራይብ አድርጉ ላይክ ሼር አድርጉ ቪዲዮ ለሁሉም ሰው እንዲደርስ ላይክ አድርጉ ፕሊዝ ላይክ ያደርጋችሁ ሐሳብ አስተያየቶቻችሁን አስቀምጡ የእናንተን ሐሳብ ለመቀበል እኔ ወንድማችሁ ዝግጁ ነኝ በጣም ነው የምወዳችሁ በጣም ነው የማከብራችሁ ናሂ ሲመጣ ደግሞ እስቲ ከሱ ጋር ያለውን ንግግር ደግሞ ማለት ከሱ ጋር ያለውን ነገር እሱ ሚለንን ነገር እሺ ብሎን በቃ እንድንሄድ ደግሞ መልካም ሐሳባችሁን አስቀምጡ እንወዳችኋለን ሰብስክራይብ አድርጉ እስከዛው ድረስ ናሂን እንጠብቀው እንግዲህ ያው ደርሷል ሰላም ናሂ እየመጣ ነውና እስቲ ተመትቼም ምን ሆናል አይዞህ ምናምን አትለኝ በስራ ነው የተወጣው እንዴ ምን አደረኩ በቃ ቲጂን ጨቀጨቀ ተስመጣች ልክ ነው እንደዛ ማድረጓ ልክ ላይሆን ይችላል እንግዲህ ግን በቃ አስቀይማት መሰለኝ እኔ እኮ ላገኝ በሰላም ቤት ቁጭ ብዬ ያለው ላገኘ ብላ እኮ ነው እንደዛ ያስደረገች እሷ ነገር ነው በቃ አታሳብኝ ክፉ ስለሷ ክፉ ነገር ለማውራት እኮ ነው አሁን እሄዳለሁ አይ ክፉ ነገር ሳይሆን ሰላም ያደረገችው ነገር እኮ ልክ አይደለም አስደብድበዋለች ጠምቷል እንደዛ አይ አሁን ለዛ ነው የጠራችኝ ስለ ድብደባው አይ እንደዛ ሳይሆን አይ እኔ ቢያንስ ወንድም ጓደኛ ስንት ነገር ብዙ ነገር አሳልፈናል አይደል ቢያንስ እንዴት ስታመሰግነኝ የነበርክ ሰው እንዴት አሁን ደግሞ ተመትቼ እንደዛ ተጎድቼ ሰላም ይሄን ለምንድን ነው የምታስጨንቁት እናንተ ምን ሰላም ያነሰጡኝ አሁን ዞሮ ለትልቁም ነገር ነው የፈለግነው ለምን የምታስጨንቁት አሁን በሰላም ራሱ ከውብዬ ጋር እንደዛ ባንተ ጉዳይ እንትን እያለች ማመስገን አለብህ እኮ እኛን አይደለ ነገሮችን ልናስተካከል ጥረት እያደረግን ነው ከውብዬ ጋር አጣልተኛል እኔ ከውብዬ እኔ አይደለም ያጣላውሽ እኔ ምንም እኔ ልጆቼ ያሳያለሁ ብለሽ ነው የወሰድሽኝ ከዛ ውጪ ምንም ሌላ እኔ ማድረግ እና እኔ ከውብዬ ጋር ሰላም ፈጥራችሁ ልጆቹንም እንድታይ ነው እንጂ እኔ ቤቱን የሚያሳየው
ሰላም እንዲፈጠር ብዬ ነው። ለራሴ ሰላም የለኝም እኮ አይደለም። ለራሴ ሰላም ያላገኘው ሰው እንዴት ነው ከውብዬ ጋር ሰላም የሚፈጥረው? እኮ ያንተን ሰላም ልናስተካክል እኮ ነው ከውብዬ ጋር ሰላም የሚፈጥረው። ያው የግፍ ነው እኮ እንደዚህ የሚያደርግ እሷን እንደዚህ እየሆነች ምንም አላደረገም። አይ ቤት ውስጥ እንደዛ ማድረግ እሷን በቃ ሰላማውን መንሳት ሳያንስ እኔ ሰላም አይደለሁም ትላለህ። እና ደግሞ እኛ ያንተን ሰላም ለመመለስ ከሷ ጎን ሆነን ጥረት እያደረግን ባለንበት ሰዓት በራስ ስህተት ነው ትለኛለህ? ለምን እንደምታስጨንቀኝ? ቆይ እኔ አስጨንቄ አንተ ወደ ራስ ብትመለስ እኮ አሪፍ ነው። ምን አድርጌ ልመለስ? ምንድነው የምፈልገው? ዛሬ ያሰብኩትን ነገር ማለት ነው። ዛሬ ያሰብኩትን ነገር ትቀበላለህ? ፍላጎትን ንገረኝ። እሺ የኔ ተረጋግተህ አድምጠው። እስከ መጀመሪያ ተረጋግተህ ይዞት የመጣውን ነገር ተረጋግተህ አዳምጠው። ወደ ልቦና ተመለሰ ረጋ ብለህ አድምጠው። አሹም ንገረው ያለውን ነገር እኔ ያው ለሰላምዬም ከቅድም ነግሬያታለሁ። ማለት በቃ ነገሮች እኛ ባሰብነው መንገድ አልሄደም። በቃ አሁን በቃ ፈጣሪ ብቻ አስቦ እንዲመልስልህ በቃ ከኔ ጋር አብረን በቃ ጸበል እንሄዳለን። አንተ ነው የምትወስደው? አዎ ከኔ ጋር ነው። ስለቴን አላውቅም። ለምንድን ነው አንተ የምትወስደው? እንዴ ምን ከዚህ በፊት ትወስደኛለህ አይደል? እኔ አንድ ነገር ሰውን አይ እኔ አልሄድም። ለምንድን ነው የማትሄደው? አልሄድም እንዴ ለምን? እኔ አልሄድም። ለምንድን ነው የማትሄደው? ማትሄድበት ምክንያት አስረዳም። እኔ ሰላም ጥሩ ስሜት ይሰማኛል። እንዴ አንተ ከሆነ ጸበል መሄድ ባለብኝ ሰዓት እኔ ፕሮግራም አድርጌ እና በዚህ ሰዓት እኮ ነው ግን ደግሞ ያለ ፕሮግራም እንዴት ነው መተህ ጸበል ልውሰድ ዝም ብለህ የምትለኝ? እንዴ አንተ ናይ ፕሮግራም አያስፈልግም እኮ ጸበል በየትኛውም ሰዓት እንሂድ ስል እሺ ነው ማለት ያለብን። እኔ አሁን ውስጤ ሰላም አይደለም። ለራሴ እኮ ሰላም እንዲመለስ ይሄንን ያዝና ጸበል እንሄዳለን። ትለብሳለህ እኔ ያዝይዛለሁ። ግን ደግሞ አሁን እንዴት ነው ጸበል ትሄዳለህ? ጸበል ሲኬድ ያለውን ሰላም ታውቃለህ አይደለ? ብትመለስስ ወደ ራስህ ብትመለስስ ያው ብዙ የተበላሹ ነገሮች አሉ። እነሱን ማስተካከል አለ እኮ። ዋና የሚስተካከለው እኮ እዛ ነው። መጀመሪያ አንተ ዋና የሚስተካከለው ተረጋጋና አሁን አልሄድም ስለ እኔ ጊዜ ፕሮግራም አድርጌ ትሄዳለህ። ናይ እውነት ትሄዳለህ። እኔም እሄዳለሁ፣ አንተም ትሄዳለህ። አዎ በግድም ቢሆን ትሄዳለህ። እኔም እኮ ነገሮች እንትን ብለውኝ እያደረክ ነው። ነጠላውን ለምንድን ነው የምትፈታው? በቃ ለብሰት እንሄዳለን። እኔ አልሄድም እንዴ? በግድ ነው እንዴ የምትወስደኝ? እኔ ፕሮግራም አድርጌ እሄዳለሁ። ጸበል ለመሄድ ፕሮግራም አያስፈልግም። ስርዓት ነው። እኔ በቃ ስለ በፕሮግራም ነው እኔ ጸበል የምሄደው። አሁን በሽተኛ ታማሚ አይደለሁም እኔ። ሰው በሽተኛ ብቻ ነው የምሄደው አይደለም። እኔ ግን አሁን ደህና ነኝ፣ ጤነኛ እኮ ነኝ። ያዝ ልበስ አሹ አስቀምጥ፣ በእናትህ ትሄዳለህ። ጸበል ምን ሆነ ነው? አብረን እንሄዳለን። በቃ ነጠላውን በክብር አስቀምጥ። ለምን እንደምታበላሸው? መች አበላሸው? ይሁን እሺ አስቀምጥ በቃ። እንዴ ለምንድን ነው እንደዚህ የምታረገኝ? እኔ አሁን ውስጤ ሰላም አይደለም። አሁን መሄድ አልፈልግም። ሰላም ይመለሳል እያልኩ አሁን ጊዜው አይደለም። እኔ አሁን መሄድበት ጊዜ አሁን ነው ጊዜ የሚስተካከለው ነው። ለምንድን ነው ቆይ መንፈስ ማያስተካክለው ነገር አለ? አንተ ሁሉ ነገር ይስተካከላል። ወደፊት ነው ወደፊት ያንን አቀጀበት ነው የምሄደው። እንዴት ነው አሁን ተነስቼ የምሄደው? አሁን ህይወት ትዳር እየተበላሸ ነው። ትዳር ህይወት እየተበላሸ ነው። እናስተካክል። አንዴ እሺ በለኝና ሄደን በቃ ያለውን ነገር እንትን እዛው አባቶችም ያገኙሃል። ጸበል ተጸብለ መምጣት አለ። እኔ በሽተኛ ነኝ ስታይ እብድ ነኝ። እብድ ብቻ ነው ጸበል መሄደው? ናይ እኔ አበድኩ እብድ ብቻ ነው መሄደው? ቆይ እሺ ጤነኛ እኮ ነኝ። ሳልታመም እንዴት ነው ጸበል መሄደው? እሺ እኛ ከዚህ በፊት ስንሄድ እብድ ሆነን ጤነኛ ብትሆን ናይ ማለት ነው። እኔ ጤነኛ አይደለም። ጤነኛ ብትሆን ኑሮ እኔ እንደዛ አድርጌው ቤቷን አሳይቼክ እንደዛ አታደርግም ነበር። ቢያንስ ያለችበት ሁኔታ አይተህ ታዝንላት ነበር። በቃ እኔ ልጆቼን ማየት ነው የምፈልገው። ለዛም ብዬ አይደል አንቺ ጋር እና ልጆችን አይተህም እኮ ምንም እኮ አራራህም ናይ አራራህም እኮ ምንም ነገር ተጨቃጭቀን እኮ ነው የተለያየ ነው። ያው ደስ ይበልህ ከውብዬ ጋር ማጣላኝ እኔ ሰላም ፈጥራለሁ ብዬ ያላሰብኩትን ነገር ወይ እኔ ልሙትላችሁ ለምንድን ነው እና እሺ ምንድን ነው ለምንድን ነው እንደዚህ የምትጨቃጭቁ? እኔ አልሄድም አላልኩም። ደግሞ ግን ጊዜው አለው። ጊዜው ደግሞ የፈጣሪን ፍቃድ ሲሆን በፍቃዱ ሄዳለሁ። ሁሉን ነገር ታውቃለህ ከኛ በላይ ናይ እግዚአብሔር ሁሉም ቀን ፍቃዱን ታውቃለህ ሁሉን ነገር። እኛ አሁን አንተን ልናስገድድ እንዲያርግ እሷ ጋርም እንዲያቱን ይሄንንም አውልቁ በቃ ለምን ልንታገል ሳይሆን በቃ በጸባይ ጸበል ሄደን ተጸብለ መምጣት ነው። ምንም ከባድ ነገር እኮ የለም። ገብቶሃል አይደለ? ታውቃለህ ደግሞ ያለውን ሰላም ያለውን እረፍት ታውቃለህ። ደግሞ አንተ ልክ መሆን አለመሆንህን ሄደህ ከመጣ በኋላ ታረጋግጠዋለህ። እንደኔ ግን ተቀብለኸኝ አንተ ተቀብለኸኝ ሄደን ዛሬ ቢያንስ እሺ በል አንተ ብላ አይደል ሁሉ ነገር ያደረጋለሁ። እሺ በል እስኪ
እኔ ነጠላውን እቀበላለሁ እኮ ችግር የለውም እኮ። እሺ በቃ ጸበል ግን ደግሞ አሁን ጸበል የሚሄድበት ጊዜ አይደለም ነው አጠቃላይ። እሺ መቼ ነው ጊዜው? አሁን የመዳን ቀን አሁን እኮ ነው። አሁን ነው አንተ በቃ ምትድነው ካለበት ነገር። እኔ አሁን ደስተኛ አይደለሁም፣ ውስጤ ሰላም አይደለም። ደስተኛ ለመሆን እኮ ነው እንድምለው። እኔ አሁን ጊዜው አይደለም አሹ። ለምን ነው ማሰማው? ሰላምክ እንዲመለስ ሚስትህን እንድታይ ልጆችህንም እንደ ድሮ እንድትንከባከቡ። እስከ መች ነው እንደዚህ መሆን ያለብን? እስከ መች ነው እንደዚህ የምንሆነው? ለምንድን ነው ማትሰማኝ? እኔ የምር ይሄን ነገር በግድ እንድትሰማኝ ነው የምፈልገው። ስንት ነገር ስንት እሺ፣ የኛስ መደብደብ የኛስ እንደዛ መሆን ችግር የለውም። ግን አንተ እኔ በዚህ ሰዓት እኔ ማንም የለኝም አሹ። እኔ ማንም የለኝም ከጎኔ በዚህ ሰዓት እኮ ፈጣሪ ነው ከጎኔ ያለው። ፈጣሪ ብቻ ነው ያለኝ። እሱ ደግሞ ምሕረቱን ይልክልኛል። ከታመምኩም ለእናንተም እብድ መስዬ ከታየው ፈጣሪ ምሕረቱን ይልክልኛል። ጸበል መሄድ እብድ ብቻ ነው? አይ እንደዛ እናንተ ካሰባችሁ ፈጣሪ ደግሞ የልብ አምላክ ስለሆነ እሱ የልቤን ስለሚያውቅ አንድ ቀን ሰላሜን ደግሞ ይመልስልኛል። ደግሞ መሄድ ካለብኝ በማንኛውም ሰዓት መሄድ ይችላል። ግን ደግሞ አሁን እንደዚህ አታስገድዱኝ፣ አታስጨንቁኝ። ሁሉም ነገር ፈጣሪ ካለ ሁሉም ነገር ይስተካከላል። ግን ደግሞ አሁን ጸበል ልሄድ አልችልም ማለት ነው። ለምንድን ነው ሽናይ ማትሄደው? ለምን ማትሄድበት ምክንያት እኮ የለም አይደል? ሁሉም ነገር ይሁንሽ አንተ እንደፈለኩ፣ ግን ጸበል እንሂድ። ይሄ ነው አይደል? አሁን በቃ ምንም ከባድ ነገር እኮ አልጠየቅንም እኮ ነገሮችን ለማስተካከል ሌላ በቃ ትግሉስ እንዲያርግ እኮ አይደል? ግን እንሂድ እሺ በቃ እኔ በፍጹም አሹ ይቅርታ አድርጉልኝ። እንዴት ለምን እንደዚህ ትሆናለህ? ሰላም እኔ ምንም እንትን ሌላ አልችልም። ለምን አልችልም? ለምን በቃ ጊዜው ሲሆን መሄድ አይቀርም። ግን አሁን ሄድ አልችልም። ነጠላውን አመሰግናለሁ። ቤተክርስቲያን ሄጄ ጸሎት አደርጋለሁ። ግን እኔ ጸበል ሊሄድ አልችልም። ለምንድን ነው የማትሄደው? በቃ መሄድ አልችልም። ለምን አሁን ለምን በቃ አልችልም። አታስገድዱኝ። ሄጄ ጸሎት ላደርግ እችላለሁ። ከዛ ውጪ በፍጹም ጸበል አልሄድም። ለምንድን ነው? ደህና ነኝ እኔ አላበድኩም እኮ። መቼ አብዳሃል? መቼ አለ? እንዴት አድርገን እናስረዳ? ከሀገር ወይ እጠፋለሁ ወይ ደግሞ ሞትላቸዋለሁ። ለምንድን ነው እንደዛ ምዳኔ ተገላገለ? ልጆች አሉ እኮ ለልጆችህ ኑሩላቸው። ማን አለኝ በዚህ ሰዓት? ሁሉም ሰው የጠላኝ ሰው ነኝ እኔ። ብሞት ራሱ ሁሉም ደስታቸው ነው። ብሞት ነው የሚሻለው። በቃ እኛ ማለት ነው እንድትሞትም የሆነ ነገር እንድትሆንም አንፈልግም። አታልቅስ፣ እንደዛ ሳይሆን ነው በቃ እንድታለቅስ አይደለም። ተረጋግተህ ማለት አሹ ሁሉም ነገር ትቶ በቃ ጸበል ይዞ ሊሄድ ስላለ ስለዚህ እኔም ተስማምቼ ነው የመጣሁት። እኛ እኮ ስለዚህ አንተ መጥፎ ነገር እኮ አይደለም ያደረግን ያለነው፣ ጥሩ ነገር አይደል ያደረግን ያለነው። ወደ ልቦና ወደ ቀልብህ እንድትመለስ የእግዚአብሔር መንፈስ አንተ ጋር እንዲያድር። እኔ አንድ ነገር በሆነ አንተ እንደዚህ ችግር ላይ ያለው ትተኸኝ ትሄዳለህ? ለኔ መፍትሄ መፈለግ ነው እንጂ ችግር ላይ ጥላኝ ትሄዳለህ? አትሄድም አይደል? እኔም በቃ አታልቅስ። ለምንድን ነው የምታለቅሰው? አሁን ይሄ በቃ እኔ ከፍቶኛል። እኔን እንትን አትበሉ፣ አታስጨንቁኝ። በቃ እኔ ሁሉም ሰው የጠላኝ ሰው ነኝ። እኔ ብንጠላ ጸበል እንሂድ ብለን እንመጣለን። የድሮ እና ሂኮ ነው የምንፈልገው እኛ። ሁሉም ብሞትላቸው ደስታቸው ነው። ለዛ በቃ ደስ ይበላችሁ፣ ሞትላችኋለሁ። እኛ እሱን አይደለም የምንፈልገው። አሁን ጸበል ሂድና ከዚህ ሁሉም በቃ ሁሉም እኛ ጸበል እንሂድ ስንል ከኔ ጎን አንድ ሰው እንኳን የለም። በቃ እኔን ለመጣል ነው ሁሉም። እኔ እንድወድቅላቸው ነው፣ እኔ ጎዳና እንድወጣላቸው ነው ሁሉም ፍላጎታቸው። አንድ ሰው እንኳን ከጎኔ የለም። ማንም የኔን ችግር የተረዳ እኛ ከጎንክ ስለሆነን አይደል እንደዚህ ወደ እግዚአብሔር ቤት እንውሰድክ የምንልህ። ለማንኛውም አመስግን እንዴ ፈጣሪ ቤት እንሂድ ብለን እንዴት ነው እንደዚህ አንተ እንትን የምትለው? ምን ሆነ ነው አንተ እንደዚህ የምትሆነው? ናይ ለምንድን ነው እንደዚህ የምታደርገው? በቃ አመሰግናለሁ። ስማ ምን ይደረግሽ? ጸበል ለመሄድ ሰው እንደዚህ የሚጨነቅ ከሆነ እኛ ምን እናርግሽ ታዲያ? እሺ ምን እናርግ? ከዚህ በላይ ጸበል እንሂድ አልኩት፣ ነጠላ ይዤ መጣሁ። ይሄ ስህተት ነው? ይሄ እንደዚህ የሚያስብል ነገር ነው? ጸበል እንሂድ ማለት ከዚህ በላይ ምንድን ነው ማድረግ የሚቻለው? እሺ እናንተስ እሺ ምንድን ነው የምትሉት ታዲያ? በጣም ነው የሚያሳዝነው። ብቻ እኔ
ሰላም አትዘኛ አንቺ በቃ እኛ የቻልነውን ማለት አድርገናል። እሱ በቃ እኔ ወደ ራሴ ስመለስ እሄዳለሁ አለ። እሺ ምን እናድርግ? እኔም እኮ ግራ ገባኝ። ማለት እኔ እኮ ወደ ልቦናው እንዲመለስ እንደ ድራቸው እንዲሆን እኮ ነው እንደዚህ የማደርገው። ግን እኔ እንጃ እኔ አላውቅም። እኔ ግራ ገባኝ። ከአቅሜ በላይ ሆኖብኛል ሁሉ ነገር እኮ በጣም ምን ልበል? ምን እናድርግ? ምን እናድርግ ከዚህ በላይ እኛ ለጥሩና ለመልካም ነገሮች ብለን የምናደርጋቸው ሌላ እየሆኑብን ነው። እኔ ግራ ገባኝ። ምን እናድርግ ከዚህ በላይ ነገሮች? እኔ በጣም ግራ እየገቡኝ ነው የምር። በቃ እኔ ለማስተካከል አንጣር እንደ እሺ ስንጥር ታዲያ ነገሮች ወደ መበላሸት ይሄዳሉ። እሺ ምን እናድርግ? አሁን ጥሩ ነገር አስበን የምናደርገው ነገሩ ወደ መጥፎ ነገር ይቀየራል። በአንድ በኩል ደግሞ ዝም ብለን ቁጭ ማለት አንችልም። እሺ ምን እናድርግ? እኔም በራሴ በጣም ግራ ነው የገባኝ። በዚህ በኩል እሱም ያሳዝነኛል ተይዟል፣ በዚህ በኩል ሙቤም ታሳዝነኛለች። እኔ በመሀል ቤት ሆኜ ጸበል ሁሉ ጊዜ እኮ ናይ ማለት እኮ ጸበል ሁሉ ጊዜ እንሂድ ብሎኝ የሚጨቀጭቀኝ ሰው እኮ ነው። ያለምንም ታመምክ አልታመምክም እንደዚህ በቃ ጸበል ግዴታ ነው። አንድ ሰው በመንፈሳዊ ህይወቱ ታውቃለች፣ በጣም ጠንካራ ሰው ነው። በቃ በጣም ብርቱ ሰው ነው። ግን አሁን ጸበል እንሂድ ሲለው እንደዚህ ብሎ መመለሱ በጣም ነው ያሳዘነኝ። እውነት እኔ እሱ እንደዚህ አስበው አይመስለኝም። ጸበል እንሂድ በቃ ጸበል ካልሄድን ብሎ የሚጨቀጭቀኝ ሰው እኔ አንዳንዴ ስሰንፍ ራሱ ማለት ነው በቃ ጸበል በግድ ነው ይዞኝ የሚሄደው። እውነት በቃ ቤተክርስቲያን መሆን በቃ የሚያስደስተው ልጅ ነው። ግን ይሄን አሁን ወዶ አይደለም ስለሽ አይደለም እሱ እኮ ተይዞ ነው። እኛም እኮ ስለገባን ስለተረዳን ነው እኮ ቢያንስ እዛ ሲሄድ ቢያንስ ልቦናው ይመለሳል። በቃ አያስፈልገኝም ይሄ ሀብል ብሎ ያወልቃል ከሷ ጋር ይርቃል ብለን አስበን ነው ይሄን ያደረግነው። ግን በተቃራኒ ነው ሁሉም ነገር እየሆነ ያለው። ማለት ከባድ ነገር ነው። ብቻ እግዚአብሔር በመሃል ገብቶ ያስተካክለው ነው የምለው እኔ። ዞሮ ዞሮ እንትን ተረጋጋ። እኔ ግራ ገባኝ እኮ የምር ጸበል እንሂድ ብለን ብቻ ያለውን ነገር አይታችኋል ወደ ቤተሰብ ምንም እኔ በቃ ምንም ማድረግ አልችልም። በቃ ሰላም ነው ጨምሪው ነገር ከሌለ በቃ እኔም ማለት የቻልነውን በቃ ማለት በጣም እየጣርን ነው እነሱ እንዲታረቁ ሰላም እንዲፈጠር ብለን ነው ይሄንን እየለፋን ያለ ነው። ግን እሱ ግን በቃ ምንም ሊሰማን አልቻለም። ጸበል አልሄድም ብሏል። ብቻ ያለውን ነገር ከባድ ነው። ሰላም ያምጣ ብቻ እግዚአብሔር ሰላም ያምጣ። ፈጣሪ ሀገራችንን ሰላም ያርግልን። እንወዳቸዋለን። ሁላችንም ወደ ልቦናችን ይመልሰን። ያው ሁሉም ነገር በፈጣሪ ፍቃድ ነው የሚሆነውና ፈጣሪ ሀገራችንን ይጠብቅ ይባርክልን። እኛን ጤና ሰላም ያርግልን። ከእንደዚህ አይነት ነገር ደግሞ እሱ ያርቀን። ከእንደዚህ አይነት ነገር ደግሞ ትምህርት በህይወታችሁ መውሰድ ያለባችሁ ሰዎች ተማሩበት ማለት ነው። መጠንቀቅ ያለባችሁን ነገር ተጠንቀቁ። እወዳችኋለሁ። ሰላም ነው።